ቦታ ስትገዙ ማንኛውም ህገወጥ ቦታ ላይ ገዝታችሁ ብዙ ቦታዎች እኔ ልላችሁ የቻልኩት ብዙ ቦታ ህገወጥ ቦታ ገዝተው ነገር ግን ያንን ህገወጥ ቦታ ህጋዊ ለማድረግ ቢያንስ ለምሳሌ 500 ሺህ ብር ቦታው ቢገዛ 500 ሺህ ብር ያልሞላ ማለት በ400 ሺህ በ300 ሺህ ብር ተገዝቶ ቦታውን በ500 ሺህ ብር ቦታውን ገዝተው በ250 ሺህ ብር በ300 ሺህ ብር ህጋዊ ማድረግ የሚቻልበት አጋጣሚ ነው አሁን ላይ ኢትዮጵያ ያለው። ዋናው ነገር ይቺ ትኖራችሁ። ሰላም እንዴት ናችሁ? በሞላው ዓለም ላይ ያላችሁ ውድ ጓደኞቼ ከረሽም ጊዜ በኋላ መጥቻለሁ። የመጣሁበት ጉዳይ በጣም አንገብጋቢ ስለሆነ እሱን ወደ እናንተ ለማድረስ ነው የመጣሁት። ዛሬ የመጣሁበት አዲሱ ጉዳይ ምንድነው? ቦታ ገዝታችሁ ከህገወጥ ቦታ ገዝታችሁ ከአንድ ሰው ወደ ሶስተኛው ወገን ለገዛችሁ ልጆች በጣም አስፈላጊ የሆነ መረጃ ስለሆነ ነው ይዤላችሁ የመጣሁት። ለምሳሌ እኔ ብዙ ጊዜ ቦታ ግዙ፣ የራሳችሁ የሆነ ነገር ይኖራችሁ፣ ህገወጥም ቢሆን ገዝታችሁ ህጋዊ የምታደርጉበትን ፕሮባቢሊቲ አመቻቹ ነው የምለው አይደለም። ነገር ግን ዛሬ የደረሰኝ መረጃ ምንድን ነው? አንድ እህታችን አንድ ህገወጥ ቦታ ተገዛለች። ያ የገዛችው ህገወጥ ቦታ የገበሬ ቦታ ነው ተብሎ ነው የተገዛው። ያ ሰውዬ ለአንደኛው ወገን ነው የሸጠው፣ ያኛው ለሁለተኛው ወገን ሸጠው፣ ሁለተኛው ወገን ደግሞ ለሶስተኛው ወገን ለዚች ለጓደኛችን ሸጠላት ማለት ነው። ሶ ከሸጠላት በኋላ እሷ ቤቷን ሰርታ 2 ክፍል ቤት ሰርታ ቤተሰቦቿን አምጥታ እዛ ቦታ ላይ እያኖረችበት እያለ ባለበት ሰዓት እንግዲህ ሰሞኑን ቦታው የመስጂድ መስሪያ ቦታ ነው፣ የተለያየ ቦታዎች ናቸው ተብሎ ቤታቸው ፈርሶባቸው ጎዳና ላይ ናቸው የወደቁትና እኔ ደግሞ ይህንን ነገር ማጣራት ስላለብኝ በምን አይነት መንገድ ነው፣ ምን ሆናችሁ ነው፣ እንዴት ነው ምናምን ብዬ ሄጄ ጠየቅኩኝ። ስጠይቅ ቦታውን መጀመሪያ ላይ ስንገዛው ከሆነ ወገን ላይ ነው የገዛ ነው። ያ ወገን ደግሞ ከሌላ ከዋናው ከባለቤቱ ነው የገዛው ሰው በእንደዚህ አይነት መንገድ ነው ተገዝቶ የነበረው ምናምን ተባለ። እንዴት ነው ተብሎ ያው ነገሮችን ለማጣራት ወደ የሚመለከተው አካል ስንሄድ፣ የሚመለከተው አካል ማለት ባለቤቱ እዛ ጋር ስንሄድ እንግዲህ እነዚህ ሰዎች እያለቀሱ ነው። ያኛው መሀል ላይ ሁለተኛው ወገን ኦሬዲ ወጥቷል፣ ገዝቶ ሂዷል ማለት ነው፣ ሽጦ ሂዷል። ስለዚህ ያነ ገንዘቡን ይዞ ሂዷል። ከዛም ሰውዬ በብዙም ብር ገዝቶት የሚሆን አተረፈውም አላተረፈውም ኤኒዌይ ሽጦ ሂዷል። በቃ ከነገሮቹ ምንም የለበትም። ሶስተኛው ወገንና የመጀመሪያው የመሬቱ ባለቤት ሰውዬ ናቸው እንግዲህ ጉዳዩን የያዙት ማለት ነው። ከዛ እኛም እንዴት ነው ብለን ያው ምክንያቱም እንደዚህ አይነት ቦታ ላይ ነው ብዙ ጊዜ ስለምሰራ ለእናንተ መረጃ ይሆናል በማለት ያው ቪዲዮ መቀረጽ አይቻልም። ምክንያቱም የህግ አካላቶች ነበሩ። ቦታውን በጣም አስጠሊታ ስለነበረ ለቪዲዮ የሚመች አይደለም። ግን ሰዎች በጣም አሳዝነው ስለነበሩ በጣም ያሳዝናሉ ያሉት የነበሩት ሰዎች እና እነሱ ሲያሳዝኑና ነገሮቹ ምንድናቸው ማለት ምንችለውን ያህል እንድናግዛቸው በማለት ጠየቅናቸው። እስከ ህግ ድረስ የሄደበት ደረጃ ላይ ነው ያለው። ነገር ግን ሰውየው ምንድነው አሁን ያለው? ያኛው ሰውዬ ዋና የመጀመሪያው ሰውዬ እኔ ስሸጥ ቦታውን ሽጬ ምክንያቱም አሁን ለምሳሌ ያ ይመስለኛል እንግዲህ የመጀመሪያ የመሬቱ ባለቤት ሰውዬ ለሁለተኛው ወገን እንትን መሬቱ ሽጦታል፣ ተጋስተዋል። ተጋስተው ግን ያው የተዋዋሉበት ነገር በዘመድ ምናምን ተዋውለው ጨርሰዋል። ከዛ ለሶስተኛው ወገን ደግሞ ያኛው ሸጠላት። የሆነ በወረቀት የተፈራረሙት ነገር አለ። ያን ወረቀት ደግሞ ፌክ ነው ተብሏል አሁን ላይ በህግ ደረጃ ላይ ሲታይና አሁን ላይ ይሄ ሰውዬ የፈረሰበት ሰውዬ እንትን ቢያንስ እንኳን አትሊስት ካሳ ማግኘት አለበት እና ይሄ ነገሮች እንዲስተካከሉለት ቢያንስ እንኳን ምስኪን ሰው ነው፣ በጣም ትልቅ ሰው ነው፣ ሽማግሌ ነው። ተው እቺ ልጅ እንግዲህ የገዛችው ዘመዶቿን ለማኖር ነው እንዲጦሩበት ነው ምናምን ተብሎ እሺ እንግዲህ መስጂድ ሊሰራበት የመጣበት አካል እሺ አትሊስት ካሳ የተወሰነ ካሳ ይሰጠው ሲባል የዛን የካሳ ብር እኛ እኮ ኢትዮጵያውያኖች በጣም አሲዳሞች ነን፣ ስስታሞች ነን፣ ስግብግቦች ነን፣ የሰው ገንዘብ አንጠግብምና ከዛ ምን አለ ያነ ሰውዬ ለዚህኛው አካል ገንዘብ ሊሰጠው እንደሆነ ሲያቅ የመሬቱ ባለቤት የመጀመሪያው ማለት ነው መሬቱ የኔ ነው እንጂ የሱ አይደለም፣ እሱን አይመለከተውም። ለሁለተኛው ወገን መሬቱን እንዲኖርበት እንዲጠብቅልኝ አካባቢን እንዲጠብቅ ብዬ ነው እንጂ ያኖርኩት አልሸጥኩለትም ብሎ የመጀመሪያው ሰውዬ ሁለተኛውን አካል ካዴ ማለት ነው። ያ ማለት ደግሞ ሁለተኛውን አካል ካዴ ማለት ደግሞ ከሁለተኛው አካል ደግሞ ሶስተኛው ወገን ገዛሁት ያለው ሰውዬ እነሱ ኦልሬዲ
ምንድን ባለው ከአገልግሎት መስጫ ክልል ውጭ ሆኑ ማለት ትችላላችሁ። እና በዛን ሰዓት በጣም ሰውየው አዘነ። በጣም ትልቅ ሰው ነው እንግዲህ ኢማጂን በጣም ተሰማውና ለምን እንደዚህ ይሆናል? በዚህ መንገድ ለምን ይከዳ ምናምን ተባለ። የመጀመሪያው ሰውዬ ደብተሩን ይዞ መጣ። እኔ ነኝ የደብተር ባለቤት፣ እኔ ነኝ ዋናው ካሳ ሊገባኝ የሚችለው ለኔ ነው እንጂ ለነሱ አይደለም ብሎ ሰውየው መጥቶ በእንደዚህ አይነት መንገድ ላይ አብዛኞቹ እያለቀሱ ነው ያሉት። እና ምን ልላችሁ ፈልጌ ነው፣ ቦታ ስትገዙ ማንኛውም ህገወጥ ቦታ ላይ ገዝታችሁ ብዙ ቦታዎች እኔ ልላችሁ የቻልኩት ብዙ ቦታ ህገወጥ ቦታ ገዝተው ነገር ግን ያንን ህገወጥ ቦታ ህጋዊ ለማድረግ ቢያንስ ለምሳሌ 500 ሺህ ብር ቦታው ቢገዛ 500 ሺህ ብር ያልሞላ ማለት በ400 ሺህ በ300 ሺህ ብር ተገዝቶ ቦታውን በ500 ሺህ ብር ቦታውን ገዝተው በ250 ሺህ ብር በ300 ሺህ ብር ህጋዊ ማድረግ የሚቻልበት አጋጣሚ ነው አሁን ላይ ኢትዮጵያ ያለው። ዋናው ነገር ይቺ ትኖራችሁ ብር ካላችሁ ማድረግ ስለምትችሉ ይህን ነገር ግዙት። ምክንያቱም እኔ እህቶቼም ብዙ ማቃቸው ልጆችም ህገወጥ ቦታ በ500 በ400 ሺህ ብር ገዝተው በ250 ሺህ በ300 ሺህ ብር ጉቦ እየተከፈለ ህጋዊ እየተደረገ ነው ያለው። እውነቴን ነው የምነግራችሁ። በእንደዚህ አይነት መንገድ እንደዚህ አይነት ቦታ የገዛችሁ ሰዎች ወይም ደግሞ ለምትገዙ ሰዎች ለወደፊት ግዙ ብዬ ስለምላችሁ ነው ይሄንን መረጃ የምነግራችሁ። መሲ ነግራን ነበር እንደዚህ ብላን ነበር ከማለታችሁ በፊት ምን አሰብኩ መሰላችሁ? ይሄን ነገር ከማድረጋችሁ በፊት ስትገዙ የመጀመሪያ አንደኛ ወገን መሆን አለበት። ህገወጥ ቦታ ስትገዙ ከአንደኛ ወገን ብቻ ነው መሆን ያለበት እንጂ ከሁለተኛ ወገን ከሶስተኛ ወገን ከገዛችሁ በኋላ ላይ ህጋዊ ለማድረግ ህጋዊ ከተደረገ በኋላ የሆነ ነገር እንኳን ቢያስፈልጋችሁ ወይም ደግሞ ያን የገዛችሁ ቦታ ለሆነ መንግስት ወይም ደግሞ የሆነ አካል ቢፈልገው ያን ቦታ ምን ያደርጓቸው መሰላችሁ? ካሳ ለእናንተ ሊሰጣችሁ ቢያስፈልግ እነዛ ዋና የመሬት ባለቤቶቹ እኛንን ባለቤቶቹ እያሉ መጥተው እናንተን ሊያሰናክሏችሁ አደጋ ላይ ሊጥሏችሁ ማለት በቃ ሁሉን ልታጡ ትችላላችሁ። እንደዛ ከመሆኑ በፊት ህገወጥ ቦታ ስትገዙ በመጀመሪያ ምርጫችሁ መሆን ያለበት ከአንደኛ ወገን ብቻና ብቻ ነው። የመሬት ደብተር ቦታ እኔ ለምሳሌ እኔ ካሁን ሻጭቱ ከእኔ ብቻ ነው መግዛት ያለባችሁ እንጂ እኔ ለአንዱ ወገን ሽጬ ያኛው ወገን ለእናንተ ወገን ሶስተኛ ወገን ካለበት እመኑኝ እንደነዚህ ሰዎች መሆናቸው አይቀርምና እንደዚህ ከመሆናችሁ በፊት ነገሮችን አስተካክላችሁ አስባችሁባችሁ ከማንኛው ወገን ነው ያ ሰውዬ ለምንድን ነው የሚሸጠው? ምክንያቱም አሁን ላይ የህገወጥ ቦታ ወይም ደግሞ የመሬት ደብተር ህገወጥ የምንላቸው እንግዲህ ካርታና ፕላን የሌላቸው እንደዚህ አይነት ቦታ የሚሸጡ ሰዎች እነማን ናቸው ብለን ብንል ለምሳሌ የቸገረው ነው አይደለም። መቼም ሳይቸገር ቦታ አይሸጥም። ነገር ግን ያ ሰውዬ አሁን ቸግሮታን እኮ ያን አሁን እናንተ 400 ሺህ ብር ያን ሰውዬ ብትገዙት ያ 400 ሺህ ብር ሰውዬው በቦታው በጊዜው አስፈልጎታል። ነገር ከአመት በኋላ ወይም አመት ሁሉ ላይ ጠብቋችሁ ይችላል። ከ5 ወር ከ6 ወር በኋላ ደግሞ ያን ችግሩ ካለፈለት በኋላ ካጣገቡ ያለው መሬት በደህና ብር ከ400 ሺህ የሸጠው ሰውዬ 600 ሺህ ሲሸካዩ አረ አንሶኛን ተጎድቻለሁ ወይ ብር ጨምር ወይ ደግሞ አፍርሻለሁ ሁሉ ሊል ይችላል። እንደዛ እንዳይሆን ስትገዙም የአካባቢ ሰዎች ምናምን ትልልቅ ሰዎችን በውል ተዋውላችሁ ፍርድ ቤት እንኳን የሚያጸድቅበት መንገድ እንኳን ባይኖር በቤተሰብ በፊርማ እከሌ ምስክር የአይን ዳኛ የምንድን ነው የሚባለው ብቻ እንደዛ ሆናችሁ ነው መግዛት። ስትገዙም ደግሞ ከአንደኛ ወገን ብቻ ነው መሆን ያለበት። ከሁለተኛ ወገን ሲሆን አስቸጋሪ ደረጃ ላይ ነው ያለው በአሁኑ ሰዓት። ምክንያቱም ለኛውም ይሄ ዛሬ ለእናንተ ይዤላችሁ የመጣችሁ መረጃ ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።